ሰበር ዜና ዛሬ ተሽሎት ይመጣል፣ ከነገ ዛሬ ተሽሎት ይመጣል። እንዲሁም ደግሞ ከሩታ ጋር ሊመጣ ይችላል። አሁን ምናልባትም ደግሞ ከዚህ በኋላ ነገሮችን ተጸጽቶ ሰላም ሊያደርግ ይችላል። ከሩታ ጋር ይመጣል ተብሎ ሲጠበቅ የነበረው አንጫጫው ታደሰ ጭራሽ ወይኑን እየተራጨ ፎቶዎችን መፖሰቱ ብዙዎችን እያንጫጫ ይገኛል። አንጫጫው ታደሰ እንግዲህ እንደምታዩት ወይኑን እየቀጨ የማታ ደስ የሚል የራት ግብዣ እንግዲህ ያው በቃልሽ የተናገርሽውን ነገር እንደምትተገብሪ 100% ተማምኜብሻለሁ፣ 100% አረጋግጫለሁ የተባለላት ሄረሚላ አንዳርጋቸው እንግዲህ ቃሏን እንደማታጥፍ አታጥፍም ብሎ የተማመነበት አብርሃም ታደሰ ቃሌን አላጥፍም ብላ ማለት ነው የራት ግብዣ አድርጋለት ከራት ግብዣው በኋላም ወይናቸውን በዚህ መልኩ እየተራጩ መጣውልናል ማለት ነው። እኔ መቼም ከዚህ በኋላ ሩታ ተመልሳ ያው ከአብርሽ ጋር ህይወት አላት የሚለውን ነገር አላስበውም። ምክንያቱም የሩታ ዝምታና እንዲሁም ደግሞ አብርሽ እዚህ ርቀት ድረስ መሄዱ እውነትም እነዚህ ሰዎች ተለያይተዋል የሚለውን ጥያቄና ልክ እንዳሉ ሆነው ማለትም ሩታና አብርሽ በአንድ ላይ እንዳሉ አስመስለው ነገሮችን እያስመሰሉ ለኦዲየንስ ብቻ ሲሉ እስካሁን የቆዩ አይነት ስሜት እየተሰማኝ ነው እኔ ለራሴ ማለት ነው። ውድ ቤተሰቦቼ ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች፣ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ዝት ይበልልኝ እያልኩኝ ዛሬ እንግዲህ ያው በአንጫጫው ታደሰ ማለት ነው። ሁሌም አንጫጫው እንዲህ በማታ ልብስ ማለት ነው። ያው የኛ የሴቶች የማታ ልብስ እንግዲህ በሌሊት ልብስ እንደዚህ ማለት ነው። አቀፍ ደገፍ ጠበቅ ጥብቅ አድርጎ እንግዲህ ፎቶዎችን ፖስቶልናል። እንዲሁም ደግሞ ከንፈሮቹ ደግሞ እንግዲህ የአብርሃም ያው ከሄረሚላ እንትን ጋር አንድ አይነት ተቀብቶ መቼም አይሆንም። ድንገት ስትስመው እንግዲህ ከንፈሩ ላይ የቀሩ ነገሮችም ይታያሉ ማለት ነው። እንግዲህ በዚህ መልኩ መጣዋል ማለት ነው። ቤተሰብ አማን ናችሁ ወይ? አማን አማን ሰላም ነው ወይ? ሰላም ሰላም እያለን ተቀብለናል ማለት ነው። እኛም እንዲሁ አብርሃም ታደሰ እንግዲህ ሁሉም ነገር ተመችቶታል። አንጫጫው ታደሰ ማለት ነው፣ ይቅርታ። ሁሉም ነገር ተመችቶታል። እኔም እንዲሁ ደግሞ እንዲህ አይነት የመዝናኛ ቦታ አዘጋጅቼላቸዋለሁ ማለት ነው። በቃ እንዲህ አይነት የመዝናኛ ቦታ እንዲህ አይነት ቦታ ይገባቸዋል። ስለዚህ እዚህ አካባቢ መምጣት አለባችሁ ብዬ እንግዲህ ያዘጋጀውላቸው ቦታ አለ። እዚያ ቦታም በቅርቡ እንደሚገኙ ተስፋ አለኝ ማለት ነው። ምክንያቱም በቃ ይገኛሉ። ጥሬን አክብረው እንደሚመጡ ተስፋ አለኝ። ግዴታ ነው። ከኩሪፍቱ ወደ ማለቴ ያው ባህር አካባቢ ቆይተው ወደ ባህር አካባቢ የሆነ መዋኛ ከትንሽዬ መዋኛ በደንብ ወደ ባህሩ እንደሚመጡ ወደ ዋናው ባህር እንግዲህ ኢትዮጵያ ላይ የት አካባቢ ነው ባህር ያለን ብላችሁ እንግዲህ እኔ ወደ የት አካባቢ ጥሪ እንዳደረግኩላቸው በዚሁ አጋጣሚ ማወቅ ወይ መገመት ትችላላችሁ። የገመታችሁትን ደግሞ ኮሜንት ላይ ያስቀምጡልኝ ማለት ነው። አማን ነው ወይ? አማን አማን ሰላም ነው ወይ? ሰላም ሰላም። እና እንግዲህ ሽቅር ሽንቅርቅር ውጥር ውጥርጥር ብላ ማለት ነው ሄረሚላ አንዳርጋቸው አብርሽን ፍቅር ውስጥ ስምጥ እልም አድርገዋለች። ምንም ማድረግ አይቻልም። እንደምታዩት እንግዲህ በፍቅር ስምጥ ብሎ በቃ ከዚህ በላይ መቼም ምንም ልናደርግ አንችልም። ይህንንም ደግሞ ድራማ ነው ልትሉን አትችሉም። መቼም እንደዚህ አይነት ድራማ አለ ማለት ድራማዎች እንዲህ የተሳሳሙ ጉንጭ የተሳሳሙ ምናምን የሚሰሩ ድራማዎች ይኖራሉ። ነገር ግን ደግሞ ይሄ ራሱን የቻለ ተከታታይ ፊልም የመሰለው ድራማ የእነ አብርሽ እንዲሁም ደግሞ የሄረሚላና ሩታ ምን ላይ ናት የሚለው ነገር ጥያቄ ነው ማለት ነው። ምናልባት ሩታ እንግዲህ ብዙ ያሰበቻቸው ወይ የሰነቀቻቸው ወይ ያቀደቻቸው ብዙ እሱን ምናልባት ምን አይነት ነገር ውስጥ አስገባዋለሁ ያለቻቸው ነገሮች ሊኖሩ ይችላሉ። ነገር ግን ከዚህ በኋላ ምንም ቢመጣ ምናልባት ያንን ነገር ለመጋፈጥ ወይም ደግሞ ራሱን ከዚያ ነገር አርቆ የራሱን ህይወት የሚኖር አይነት ሰው ነው እየመሰለኝ ያለው አብርሽ። እንዲሁም ደግሞ ሩታ ከህይወቱ የወጣች አይነት ማለትም በቃ
በህይወቷ እንደሌለ ወይ ደግሞ በሱ ህይወትም እንደሌለች አይነት ነገር እና ያው ትናንት ተናግሮታል። ደረቅ ሰዎች አያስፈልጉኝም ወይም ደግሞ ደረቅ እንጨት በማለት እንግዲህ አሽሙሮችን ወርወር ሲያደርግ አይተነዋል ማለት ነው አብርሃም ታደሰ። ስለዚህ ከደረቆች ጋር አልዳረቅም በሚለው ማለት ነው ያው ጥሎ መሸሸቱ ወይም ደግሞ ጥሎ አሁን ዘና ፈታ በማለት ላይ ይገኛል ማለት ነው። ስለዚህ ያው በአንድም በሌላም መንገድ ምናልባት አብርሽ ሩህሩህ ነው፣ የዋህ ነው፣ ነገሮችን ሩታ እንደዚህ ልታደርግ ነው ከተባለ እዚያ ቦታ ብዙ ጊዜ አይቆይም፣ ሊመጣ ይችላል። ሩጦ ይመጣል፣ ሩጦ መጦ ይለምናል፣ ይለማመጣል ምናምን የሚለውን ነገር በማየት እንግዲህ እዚያ ሰፈር ፕራንኮች ምኖች አሉ ማለት ነው። የሆነ እንዴት ነው ተመልሰን ደግሞ ወጥመድ ውስጥ የምናስገባው በሚለው ሁኔታ እንግዲህ እየተሯሯጡ ይገኛሉ ሁሉም ማለት ነው። የሚመጣውን እንግዲህ አብረን እናያለን። ቤተሰብ እናንተ ምን አስባችኋል? ለሚመጣው ነገር ዝግጁ ናቸው? አለን ናችሁ ሆይ? መልሱልኝ ይሄንም ኮሜንት ላይ ማለት ነው። በነገራችን ላይ በቃ እኔ ሁሌም አምሮባቸዋል ከማለት ምንም ዝም አልልም። እንዴ አምሮባቸዋል፣ በጣም ነው ያምርባቸው ማለት ነው። ፈታ እያለ ነው አብርሽ ራሱ ፊቱ ያብለጨለጨ ነው ማለት ነው። በቃ አለ አይደለ ወዝ በወዝ ሆኗል ስላችሁ ዋይ ጋድ። ስለዚህ የትናንት ማታው እንግዲህ የዛሬ ማታው ይቅርታ፣ ማታ ራት እንዴት ነበር? የማታው ራት እንዴት ነበር? የራት ግብዣው ከዚያ በኋላስ የሚለውን ለእናንተ ትቸዋለሁ። ግን ማታ ራት ግብዣ ላይ ነበሩ። ይሄን ቪዲዮ እንግዲህ በጉጉት ሁላችሁም እንደምትጠብቁት ተስፋ አለኝ ማለት ነው። የሩታ ምላሽ ብዙዎቻችሁ እንግዲህ የምትጠብቁት፣ በተለይም ደግሞ ሩታ ትክክል ነች ሳይሆን ሩታ ወደ ራስሽ መመለስ አለብሽ፣ ወደ ትዳርሽን ማዳን አለብሽ፣ ትዳርሽን አድኜ ባልሽ ጋር እና ማለት ነው። በዚህ ሁኔታ ማለት ነው ይህንን ሁሉ ምናልባት ከዚህ በኋላ ሩታ አብርሽን ብትፈልገው እንኳን አብርሽ ነቃ ማለት አለበት ብዬ ነው የማስበው። ምክንያቱም ለበቀል ሊሆን ይችላል። እኔ አላምንም ከዚህ በኋላ ማለት ነው። የምሬን ነው። ምክንያቱም ሩታ አብርሽን ብትፈልገው በዚህ ልክ፣ ምክንያቱም ብዙ ጊዜ ሲቀርባት መራቅ፣ ሲርቃት መቅረብ ምናምን ነው የምናየው ማለት ነው። እንዲህ አይነት ነገሮችን ነው የምናየው። ስለዚህ ከዚህ በኋላ ብታገኘው እንኳን ይሆናል አይደለ ለበቀል የምትፈልገው አይነት ስሜት ነው እኔ ራሴ የሚሰማኝ ማለት ነው። ሌላውን ነገር ሁሉ ተውትና በቃ ለበቀል የምትፈልገው አይነት ስሜት ነው እኔ የሚሰማኝ ማለት ነው። ምክንያቱም እዚያው ቦታው ድረስ ሄዳለች የሚባል ነገር አለ። እኔ ግን አረጋግጬ ነበር ማለት ነው። እንደሌለች ነው የተነገረው፣ እንዳልሄደች ነው የተነገረው። ምንም ቢሆን ምንም አንድ ሴት ልጅ ባሏን በዚህ ልክ እንዲሆን ፈቅዳ አሳልፋ ትሰጣለች አልልም፣ እኔ በበኩሌ ማለት ነው። በቃ ይቅርታ አድርጉልኝ፣ እኔ በበኩሌ ይህን አልቀበለውም ነውም ብዬም ላምን አልችልም ማለት ነው። ማለት በምን ሂሳብ በዚህ ልክ በዚህ ደረጃ አላምንም። ዛሬ ብቻ እንግዲህ አለምሽ ዛሬ ነው። ዛሬ ሰሞኑን ሰርግ ላይ ነን፣ ጭፈራ ላይ ነን። በቃ የምታግዙን አብራችሁ አጨብጭቡ። ሌላ እኛ ምን አገባን? አጨብጭቡ ብቻ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ ውዶችዬ። እወዳችኋለሁ። አስተያየታችሁን ኮሜንት ላይ ጠብቃለሁ። ላይክ አረጋችሁ ሆይ አርገናል በሉ። ባይ ባይ ውዶችዬ። መልካም ጊዜ ይሆንላችሁ። በእንግዲህ የሰርጉን እንገናኝ ማለቴ ነው።